ኢቲሲ አክሲዮን ማህበርን እጅግ አድርገን እናመሰግናለን። ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በቴክኒክና ሙያ ኮሌጆች ሰልጥነው ወደ ተለያዩ ተቋማት የሚሰማሩ ባለሙያዎች በሚያስመዘግቡት አፈጻጸም ተፈላጊነታቸው እየጨመረ መምጣቱን የባህር ዳር ፖሊቴክኒክ ኮሌጅ አስታወቀ። ከኮሌጅ በተለያዩ የሙያ ዘርፎች የሰለጠኑ ወጣቶች በበኩላቸው ያገኙት እውቀት ለሀገር የሚጠቅሙና ለማህበረሰብ ስራ ፈጠራ እድል የሚያበረታቱ ግኝቶችን እንድናበረከት አስችሎናል ሲሉ የኮሌጁ ዲን ተናግረዋል። ጌታቸው ስንታየው በትንታኔ ተመልክቶታል። የቴክኒክና ሙያ ተቋማት ከኢንዱስትሪው ጋር በማስተሳሰር የምርምር፣ የቴክኖሎጂ፣ የሽግግርና የማማከር አገልግሎት ስራዎችን በማከናወን ላይ ይገኛሉ። በዚህም የባህር ዳር ፖሊቴክኒክ ኮሌጅ ተወዳዳሪ ኢንዱስትሪ ለመገንባት እንዲሁም ለኢንዱስትሪው ብቁ የሰው ኃይል ችግር ፈችና ምርምር የማካሄድና ቴክኖሎጂን የማመንጨት አቅም ያላቸውን ወጣቶች አሰልጥኖ በማስመረቅ የበኩሉን ድርሻ እየተወጣ ይገኛል። በባህር ዳር ፖሊቴክኒክ ኮሌጅ የደረጃ 4 ተመራቂ አማኑኤል ሸቴም ዘመኑን የዋጀ አዳዲስ ቴክኖሎጂዎችንና ሲስተሞችን በመጠቀም የፈጠራ ስራ መስራት እንደቻሉም ነው የሚያስረዳው። በሀገራችን የፕላስቲክ ፖሊሲ እንደወጣ እናውቃለን። ይህን የፕላስቲክ ፖሊሲ እንግዲህ ከግምት ውስጥ በማስገባት ፕላስቲክ ከጥቅም ውጭ የሆኑ ፕላስቲኮችን ወይም ቆሻሻዎችን በመሰብሰብ ከአሸዋ ጋር በመቀላቀልና ሞልድ በማድረግ ለተለያዩ ለጥቅም የሚውሉ ስራዎችን ሰርተናል። ለምሳሌ አሁን እንግዲህ ለኮሪደር ልማታችንን የሚሆን ባዞላዎች ይነጠፋሉ። ይህንን አንደኛውን በሀገር ውስጥ እያመረትን በቀላሉና ውበትንም የተላበሱ ምርትን ስለሆነ ይህንን ታሳቢ ማድረግ ለኮሪደር ልማታችን እንዲሁም ለተለያዩ ለቤት ውስጥ አገልግሎት የሚውሉ ፕሮዳክቶችን ማምረት ችለናል ማለት ነው። ማሽን ስንሰራው በወርክሾፓችን ካለን ተነሳሽነት አንጻር ነው። ራው ማቴሪያል ሆኖ የሚያገለግል እንደተናገርኩት ፕላስቲክና አሸዋ ብቻ ነው። ከመቀጠር በዘለለም ለሀገር የሚጠቅሙ የፈጠራ ስራዎችን መስራት መቻላቸውንና ድርጅቶችም ቢቀጥሯቸው ተጠቃሚ እንደሚያደርጓቸውም ጠቁሟል። ከመቀጠር በዘለለ የኛ ሀሳባችን በትንሽ ኢንተርፕራይዝ ቢሆን ተቋቁመን ለሀገር የሚጠቅሙ እንዲሁም ለማህበረሰብ ስራ ፈጠራ እድል የሚያበረታቱ ስራዎችን መስራት ነው ዋና አላማችን። ግን እነዚህ ድርጅቶችን ወደ ድርጅታቸው ቢያስገቡንና ቢቀጥሩን በድርጅታቸው ውስጥ በጣም ውጤታማ ሰራተኛ እንደምንሆን ባለሙሉ እምነትና ባለሙሉ ተስፋዎች ነን። ሌላው የኢንዱስትሪያል ኤሌክትሮኒክስ ደረጃ 4 ተመራቂዋ ማስተዋል ተመቸውም በፋብሪካ ውስጥ የኤሌክትሪክ አደጋን ለመቆጣጠር የሚያስችልና የኃይል መመጣጠን እንዲኖር የሚያደርግ የፈጠራ ስራ ያበረከቱ ሲሆን ይህም ለፋብሪካዎች ጠቀሜታው የጎላ እንደሆነ ትናገራለች። ያመጣነው ፕሮጀክት አውቶማቲክ ስትሬት ላይ ኮንትሮል ሲስተሙ በአብዛኛው ጊዜ እንደ ባህር ዳር ያሉ ከተሞችና በክልል ከተሞች ላይ አብዛኛው ጊዜ በፑሽ በተን ወይም በታይመር ነው የምንቆጣጠር። ይሄም በቀን ላይ መብራቶች በርተው ይታያሉ። ከፍተኛ የሆነ ወጪንና የኃይል አለመመጣጠንን ያመጣል። የኛ ፕሮጀክት ግን ራሱ በኤልዲአር አማካኝነት ብርሃንና ጨለማን ሴንስ በማድረግ ምሽትንና ብርሃንን ሴንስ በማድረግ ራሱ የሚበራና የሚጠፋ ነው። ፋብሪካዎች ቦታ ላይ ብዙ ግብአትን ይተገብራል የኛ ፕሮጀክት። ይህም የኃይል ጥረታውን አለ ተብሎ በጣም ይወራ እና ያንን የኃይል አለመመጣጠን እኛ እኩል በማድረግ ፋብሪካውን ከፍና ተወዳዳሪ ማድረግ እንችላለን ማለት ነው። ከኮሌጁ የሚያገኙት የቴክኒክ ስልጠናዎች ችግር ፈች ፕሮጀክቶችን ለመቅረጽ እንዳገዛቸው የጠቆሙት የባህር ዳር ፖሊቴክኒክ ኮሌጅ ዋና ዲን አቶ ፈለቀውም የራሳቸውን ስራ ፈጥረው መስራት ከመቻላቸው በተጨማሪም በተለያየ ድርጅቶችም ተፈላጊነታቸው እየጨመረ መምጣቱን የተናገሩት ተመራቂዎቹ ሂደው ስራ ሲሰሩ አብዛኛዎቹን ይወዷቸዋል። ለምን? አንደኛ የአንደኛው ሴንቸሪ ስኪል የምንለዋል በክሎት እንኳን ቢበቃ ሰዓት አጠቃቀም፣ የአብሮ የመስራት የቡድን ስራ፣ የግንኙነት አግባብ፣ ራሱን የመምራት ለተቋሙ ብሎ የመስራት ነገር አልነበረም። በዚህ ተለውጧል የሚል አለ። በባህር ዳር ከተማ አስተዳደር በምክትል ከንቲባ ማዕረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊና የኮሌጁ ቦርድ ሰብሳቢ ወይዘሮ ብርሃን ንጉሴም ለኢንዱስትሪው ዘርፍ ግብዓት የሚሆኑ ብቁ ሰልጣኞችን በማፍራት ለቀጣሪ ድርጅቶች ትልቅ እድል የፈጠረ መሆኑን የተናገሩት በስራ ቦታችሁ የምትቀጥሯቸው ወጣቶች የተማሩ የሰለጠኑና የበቁ ሆነው የእናንተንም ኢኮኖሚ የሚያሻግሩ የነሱንም እውቀት የበለጠ የሚያዳብሩ ከናንተ የስራ ልምድ ወስደው ራሳቸውን በኢንዱስትሪያሊስትነት አብቅተው የሚወጡ
ትውልዶች እንድታደርጉ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። በኮሌጁ ስልጠናውን የወሰዱ ተማሪዎችም ዘመኑን የዋጀ አዳዲስ ቴክኖሎጂዎችንና አሰራሮችን በመጠቀም ፈጥረው መስራት እንደሚችሉና ይህም አሰራር ወጪን ከመቀነስ ባለፈ ችግሮችን አስቀድሞ በመለየት መፍትሄ ለመስጠት የተለያዩ የፈጠራ ስራዎች ባለቤት እንደሆኑም ነው የተናገሩት።